ከዛ መጀመሪያ ልጅ ነው ወለድኩት። በስ አላገባውም በልጅነቴ ነው 18 ዓመቴ ማለት ነው ያገባሽው? አላገባውም ተደፍሬ ነው የወለድኩት። ማን ነው ማለት የደፈረሽ? ማን ነው ማለት ማን ነው ስልሽ እንዴት ይፈጠርሽ? እሱ የትዳር ዙሪያ ሊመጣ ነው እንጂ እሱን ሊነግር እሱ ይቅር ችግር የለም። እሱ ብዙም ማያሳስብ ነው። እሺ ከዛ 3 ዓመት እስከሚደርስ ከዛ ልጅ ጋር ከእናቴ ቤት ነው እናቴ ጋር ኖሬ 3 ዓመት እስከሚደርስ ከዛ ልጅ ጋር አሳደግኩ። እሺ ከዛ ልጁን እናቴ ጋር ትቼ ስግደት መጣሁ ያኔ ማለት ነው። ቤተሰቦቼ ላኩኝ ስደት። እሺ ስግደት መጥቼ 2 ዓመት ጨርሼ 3ኛ ዓመት ጨርሼ አማርኛ ችግር አለብኝ ትንሽ ግን ችግር የለም ይግባን እየገባኝ ነው። እሺ ነፃ ሆነሽ ነው ችግር የለም። እሺ 3ኛ ዓመት 3 ዓመት ጨረስኩና 4ኛ ዓመት ሳልጨርስ አማማኝና ላኩኝ ወደ ሀገር። እሺ ከላኩኝ በኋላ እዛ እናቴ ጋር ልጁን ማየው እነሱ እናቴ ጋር ገጠር ስለሆነ ከፍት አላቸው መሬት አላቸው። የኔ ነገር ምንም አልፈለጉም። ብሬን በእጄ ነው ይዤ የገባሁት። ምንም አላኩም እስከ 3 ዓመት ማለት ነው ያኔ። እሺ ከዛ ገብቼ እኔ ተመልሼ ድኜ ለመመለስ ነበር ሐሳቤ። እሺ ከዛ ዳንኩ ታከምኩ። ብሬንም አካውንቴ ላይ አስገብቼ ዳንኩና ታከምኩና ከዛ በግማሹ ያኔ በትንሽም ነው ቦታ የሚገዛው በግማሽ ብሩ መሬት ተገዛልኝ። መሬት ገዙልኝ። ግማሹን በእጄ ያዝኩ በአካውንቴ ማለት ነው። እንደዚህ በቃ በግማሹ አካውንቴ ነው በግማሹ መሬት ተገዛልኝ። ከዛ እኔ ተመልሼ ሊመጣ ነበር ሐሳቤ። ሳልመጣም በግማሹ ደግሞ የሆነ ከፍት ለገጠር ሰዎች ከፍት ለለቻ ሰዎች ለጋራ ይሰጣል። በሬም ይሁን ላምም ይሁን ግማሹን ገዝቶ ለነሱ ሰጡ። ግማሹን በእጄ ይዤዋለሁ በአካውንቴ ማለት ነው። ከዛ መለሳለሁ እያልኩም የሆነ አጎቴ ልጅ ነበረ። የሆነ ልጅ አስተዋወቀኝ እዛ ሳልመጣም ማለት ነው። አስተዋወቀኝና አይ እኔ ለመልሼ ልሄድ እኮ ነው እኔ ትዳር አልፈለኩም በዚህ ሰዓት አልኩ። መጀመሪያ በጣም ተሰብሬ ነበረ። በጣም ልጅ የወለድኩት በቃ ያለ ትዳር ነው የወለድኩት። በጣም ልቤ ተሰብሮ ነበረ በጣም። ከዛ እኔ ተመልሼ ለስግደት ልሄድ ነው ቤት ሊሰራ በቃ እኔ ሄዳለሁ አልፈልግም አልኩ። አይ ብሎ የአጎቴ ልጅ እሱ ልጁ ባለቤቴ ማለት ነው ከሌላ ሀገር ሄዶ እዛች ከተማ የኛ ከተማው ለኛ ቅርብ ነው ማለት ነው። የሱ ክፍለ ሀገር ነው ሩቅ ለስራ ነው ሄደው የሚሰራው መጠጥ ነው የሚሰራው። እሳይን ያጎቴ ልጅ አይ እዚህ አግቢ በቃ አለኝና ልጁ ወደ ገጠር ወደኛ ቤት ይዞ መጣና የኔን ስልክ ወሰደ ልጁ። የሱ ስልክም ተቀበልኩ። በቃ ተዋወቀን በዛ ከዚህ ልጅ ጋር ማለት ነው። ተዋወቀንና ትንሽ 1-2 ወር ኃይል ብቻ ቆየንና ተጋባን ከዚህ ልጅ ጋር ተጋባንና ትንሽ ቆየን ከዚህ ልጅ ጋር። እሱ የሚኖረው ትንሽ ስራ ቦታ ላይ ነው፣ ትንሽ ክላስ ላይ ነው የሚኖረው። በዛች ክላስ ነው የተጋባነው። ከተጋባነው በኋላ ወደ ቤተሰብ ይላካል። እኛ ሀገር ላይ ከተጋቡ በኋላ ሽማግሌ ይላካል። በቃ እሺ ብሎ ሽማግሌ ሽንግልና ከተያዘ በኋላ ሁሉም ነገር አለቀ። ለቤተሰብ የሚሰጥ ነገር አለቀ። ካለቀ በኋላ አብረን እየኖርን እያልን ማለት ነው። ሌላ ቤት ኪራይ ሰፊ ቤት ከዛ ከንግድ ቤት ሰፊ ቤት ያዛልኩና እሱም ያዛ ብር አለኝ ለኔ ያለኝ ብር ሌላ ቤት ያዛልኩ ያዛ ሰፊ ግቢ ያለው ቤት ከዛ ቤት አብረን እየኖርን እያልን አሁንም እኔ ገጠር ስለወለድኩ ላም ወዳለሁ። ላሞች 1 ላምና 1 በሬ ገዛው በቀራ ብር ማለት ነው። ከዚህ የቤት ዕቃ ሁሉም አልጋ ቢፌ ሁሉም ነገር ገዛው። በዛች ሁሉንም አንቺ ነሽ ያሟላሽው? አዎ
እሱ ስራ ይሰራል እንጂ ሌላ ብርና ንብረት የለም። ስራ አለው ግን ስራ ይሰራል። ከዛ አብረን የኖረን ይሄን ላሞቹንም ይበት እየጠራኩ ምን እያራኩ በቃ ላሞቹ አደጉ። ላሞቿም ወለደች። እኔም እርጉዞን በዛ መሀል ማለት ነው። እርጉዞኛ በቃ ጭቅጭቅ ጀመረ ከኔ ጋር። እኔ ሳላገባ ቀድሜ ግን ይሄ ልጅ እንዳለኝ አው ነግሬዋለሁ። በፍቅር ውስጥ ገብተን በኋላ አጎቴ ልጅም እንደዚህ ናት ብልስ ምን ችግር አለ ብሎ ነው እሱ የወደደኝ የወደድኩት። በሰበው እኔ በጣም ወዳለሁ ልጁን ግን ወደድኩት። ዳሬ ነው ብዬም በጣም ነው በቃ መናቅ ጀመረ። እኔ በጥፎ ቃላት ይሰድበኛል። አንቺ ለኔ ሰራተኛ ነሽ። በቃ የሚወልድ አካባቢ ሲደርስ ላሚቷም ወልዳለች። ሂጂ እናትሽ ጋር ወለጂ አለኝ እሱ። እናትሽ ጋር ሂጂና ወለጂ ሲለኝ አይ እናቴ ቆይስ ጥሎኝ ሊሄድ ይሁን ይሄ ሰውዬው የሚናስበው ነው። እናትሽ አንስ ማም በቃ እኔ ዳና ቃል ሲያወራ እሱ መጥፎ ቃል ያወራል። በሰላም ወጥቶ ገብቶ በቃ ያኮርፋል። ሊሰድብኝ ሰዓት በቃ ሲሰድብኝ ጊዜ በቃ ጎረቤት ሁሉ ከተማ እየሰማ አዋጅ እያለ ነው የሚሰድበኝ። ከዛ ዝም ብዬ አልቅሼ ብቻ እሱ ሲመጣ ፊቴን ፈገግ አረጋለሁ አውቄ ማለት ነው። ወዳለሁ ግን ከልቤም ወዳለሁ። ግን ትዳሬንም እንዴት ፈትቼ ይሄን ገና ይሄ ሁለተኛ ልጁንም ልጄ እንዴት እናቴ ጋር ይሄዳለሁ ኑሮ እንዴት ነው ብዬ አስቤ ነው። ግን ወዳለሁ፣ መውደዱንም ወዳለሁ። ከዛ ሂጂዛው ለዚህ ያለኝ አራይሱ ላሞቹም ስላሉ እንዴት ሄዳለሁ ብዬ አልሄድም አላልኩም። ዝም አልኩ። ከዛ በኋላ ዝም ካልኩ በኋላ ለጓደኞቹ ነገርኩ። እቺ ብሎ ሲያስቸግረኝ መውለጃ ደርሶኛል። እኔ አይ አትሂድ ቅርዝቹ ትውለድ ይሄው ላሞቹም ስላሉ ላምቷም ስለወለደች እሷ ትሻላለች እዚሁ ትውነድ በላት ያሉና አስታረቁ። ካስተን በኋላ እዛም ለጥቆ በሰላም ተገላልኩ። ከዛ በኋላ ቆየን። አሁንም ቆይተን እያለን ትንሽ ቆይቶ ለሱ የሆነ ዕቁብ ደረሰ። ዕቁብ ደርሶ ዕቁቡ አሁን እሱ ይሰራል እንጂ ብሩን ለኔ አያሳየኝም። ዕቁብ እንደገባ አውቃለሁ። ዕቁብ እንደሚወስድም አውቃለሁ። እንደሚጥልም ዕቁብ ልጥል እየተኩነኝ ይላል። ከገበያ ቀን መልስ ጠዋት ማለት ነው። ለማግስቱ ጥሎ ይመጣል ሊነግረኛል እንጂ እኔ ዕቁቡ ሲደርስ ብሩ ሲወስድ አይነግረኝም። የሆነ 200,000 ወሰደ ዕቁቡን እሱ ሰርቶ ማለት ነው ከንግድ ቤቱ ወስቶ በቃ ምን አርጋል ምን ሲልም የተወስታል ብልም ጭቅጭቅ ነው ወይስ አይነግረኝም። የሱ ሐሳብ ነው ይሆናል እንጂ የኔ ሐሳብ አንድ ነገር አይሆንም፣ አይሰማኝም። ከዛ ብዬ ዝም አልኩ። አይ ቤት ብንሰራ አይሻል ለኔ ቦታ አለች ያዘች ቦታ ቤት ብንሰራ አይሻል እንጨት ምናምን ቢገዛ ብዬ ሐሳብ ሲሰጥ ኒቆ ዝም አለ፣ አልመለሰልኝም መልሱን። በቃ ዝም አልኩኝ። ያ ብሩም እንዴት እንዳስገባም አላወኩም፣ በቃ እንዳስገባ አላወኩም ያ ብር። ከዛ የሆነ ጊዜ አሁንም ያ በሬ ያለውን የሆነች ጥጃ ላሚቷ የወለደችው ጥጃም ወስቶ ሸጠ። ገበያ ወስቶ ተቸግራለሁ አስቸግሮኛል ተቸግሬ ነው ብሎ ሸጠ። ዝም አልኩ። እሱንም ሁሉንም ነገር ከምጣላ ብዬ ዝም ነው የሚለው። ስለሚሰድብኝ ስለማይሰማኝ አይወድኝ እንፋታ ነው ብሎ በዛስ መሀል ላይ እሱ ማለት ነው እንፋታ ስለሚለኝ እኔም ማፋታቱንም ስለፈራው ምንትን አልልም ዝም እላለሁ። ከዛ ትንሽ ከቆየ በኋላ ለእናቴ እንዲህ ያለኝ ነው እየሰደበኝም ነው። ስንጨቃጨቅ ሁሌም እንፋታ ነው የሚለኝ። ሽማግሌ አምጪ ሰብስቢ እንፋታለን የሚለኝ ይሰድበኛል አሉ። እናቴ ደግሞ ትመክረኛለች። ተይ ችግር የለም እኛም እንዲህ እየሆነን እኮ ነው የኖርነው ተይ ትለኛለች። እሺ ብዬ እላለሁ። ይሄ ወንድሞች ደግሞ ብትፋጭም ችግር የለም ተፋጭ፣ መጀመሪያ ያለሽን ነገር ለምን አሳየሽ ለሱ ወይስ እሱ ቤተሰብ የለም እዚህ ምን ይዞ ነገር የለም ጥሎሽ ይሄድ እንኳን ምን ይዝ ነገር የለም አንቺ ለምንድን ነው የድብረትሽን ያሳየሹ ለምንድን ነው ብሎ ይቆጡኛል ወንድሞቼ ማለት ነው። እናቴ ብቻ አንቺ አታውሪ ምንም ነገር ዝም ብለሽ ኑሪ ዝም በይ ትለኛለች። እሺ እሷ ምክርም ሰምቼ ዝም ብዬ እየኖርኩ እያለሁ ህፃኑ 10ኛ ወር አካባቢ 9ኛ ወር አካባቢ ማለት ነው ይጠባል ትንሽ ነው። ያኔ ሲደርስ አካባቢ ዝም ብሎ ከቤት ወጥቶ ካሰሰኝ ፍርድ ቤት ሄዶ በሰላም ተንጀ ቁርስ በልተን እያለ ወጥቶ ፍርድ ቤት ሄዶ ፋይል አወጣ። ምንድነው ብሎ ይሪቃል ከኛ የሌላ ከተማ ነው ፍርድ ቤቱ።
አይ እንዲህ ተከሶሻል ፍቺ ጠይቋል ተባለ። ሌላ መዘጋጃ ያለኝ መዘጋጃ ወረቀት ሰጡኝ ለኔኛ ያለበት ከተማ። እኔ እጅ ቤተሰቦችን አማከርኩ። ደግሞ መላጥቼ ከሱ ሳልጣላ ምንም ሳልል ከኔ ጋር ሰላም ያወራል። ይኸው እንደ ሰራተኛ ቡና አፈላለሁ፣ ምግብ አበስላለሁ፣ ያው ከፍቶች አሉ። በቃ እንት ይላሉ። እኔ እንደ ሰራተኛ ያየኛል እንጂ ሰራተኛ ነሽ ይለኛል። አንቺ በቃ ውርደታም ነሽ ይለኛል። በቃ መጥፎ ቃላት ነው የሚሰድበኝ። ከዛ እጄ ነገርኩ ለቤተሰቦቼ እንዴ አይ መጀመሪያ እኛ አውቀናል፣ አንቺ ነሽ ይሄን ነገር አንቺ ነሽ አንድ የራስሽ ጉዳይ እያሉ ምንም አላሉኝም። ከዛ ጽፎ ሰጡ። የሆነ ላሞቹንም በሬ ሽጧል አልኩ ቅድም፣ እሱን የሸጣውንም ሁቁቡንም አላሳየኝም። ይሄ ንብረትሽን ቤት ያለ ንብረትኝ አስመዝግቢ እንጂ ተባላ። እሺ ብዬ አጻፍኩና ቀጠሮ ቀን ይዤ ሄድኩ። እየተመላለሰን እያለ ሁሉም ነገር ተከፋፈለን። እስከ 6 ወር ነው ይሄን ነው። እስከዛ ድረስ አንድ ቤት ውስጥ ነው ያለ ነው። ለምን እኔ በፍቅር ዝም ብዬ ያስኩ ማለት ነው። እሱ አልፈልግሽም ሂጂ እያለኝ ያን ሂጂ አይልኝ ካሷል። በቃ ሰው ሽማግሌ ሲገባ የኔ ቤተሰቦችም ምንም ሲገባ እሱ አልፈልጋትም አልታረቅም ነው የሚለው። እኔ ይታረቃለሁ ይኖራሉ ነው የሚለው። ከዛ ተለያየን። በቃ ከተለያየን በኋላ እኔም ወደ እናቴ ቤት ኢቃም ለኔ የሚሰጠውን ተሰጥቶ መዘጋጃ ፍርድ ቀበሌ መጥቶ አካፍሉን። እኔ ገጠር እናቴ ቤት ሄድኩ። ለኔ የሚሰጠኝ ያ ሰዓት ለኔ የሚሰጠኝ እንትን ቀረ። ብር 80 ሺህ ነው 100 ሺህ ነው ቆይቷል። አሁን 80 ሺህ ነው መሰለኝ። ለኔ የኔ ፋንታ ወደ እሱ ቀረ። ለዛ ፍርድ ቤቱ ላይ አላለቀም ነበር። ለዛ ቀጠሮ ሄድኩ። ለዛ ቀጠሮ ሲጣት የሱን ጣት ሲባል ፍርድ ቤት ላይ እሱ ደግሞ አይ እየሰራው ቀስ ብዬ የሱን ሰጣለሁ ዋለ። እኔ የቀረውን ሰማይ በሱ በኩል ቀረ 80 ሺህ ማለት ነው ሰጣለሁ አለ። ሰጣለሁ ሲል በቃ በዛች መሃል እሱን አሰሩ። ሲያስሩም ገና ላመነኝ ሲደውል አስወጣው። ያ ቀን ዋስ ያገኝ ብዬ አስወጣው። ከዛ ቀን ጀምሮ ደግሞ እኔ እናቴ ቤት 1 ወር ነው የተቀመጥኩት። ሽማግሌ ላካ ተመልሶ ሽማግሌ ላኩ እና የኔ ቤተሰቦቹ በቃ አይሆንም፣ በቃ ጠፍተሽ የምትሄጂ ከሆነ የራስሽ ጉዳይ፣ እኛ አንገባም በንቺ መሃል አይሆንም በቃ ብሎ እምቢ አሉ። ህፃኑም ይዤ ነው የሄድኩት። ከዛ አይሆንም አሉ። አይሆንም ካሉ በኋላ ሽማግሌ እንደምንም አርጎ ሽማግሌ አስታረቀ። አሁንም ሽማግሌ ሊቆ አስታረቁን። ተመልሼም ገባው። አሁን ገብቼም አብረን እየኖርን አሁንም እንደ ድሮም እየሰደበኝ ምን እያለኝ አብረን እየኖርን እያለ አሁንም አንድ ልጅ ወለድኩ። አንድ ልጅ ወልጄ በኋላ አሁንም አብረን እየኖርን እያለን በቃ እየተጣለን ምን እያለን አሁን ደግሞ እንትን ሆነ። አሁን 3ኛ ልጅ ወለድኩ፣ ህፃኗን ማለት ነው። 3ኛ ልጅ ወልጄ መቶኛ ያቂም ይሰድበኛል እንጂ መቶኛ ያቂም በጣም ነው የመተኛ። ያ 3ኛ ልጅ ወልጄ ህፃኗ ወልጄ 3ኛ ወር ላይ ነው እንደዚህ ባልጠነከረው ገቤ ላይ 3ኛ ላይ በጫማ ነው የቆመ። እንደዚህ በጎን አስተኝቶኝ ማለት ነው። ማጅራቱን በእንትን በጫማ ነው የረገጠ። ከዛ ያኔ በቃ ወሰንኩ ከሱ ጋር መለያየት ወስኜ 4 አመት ምናምን ሆኖኛል። ከዛ እኔ እዚህ ነው ያለው ከዚህ እንደዚህ ያለ ሰውዬው ጋር እንዴት በቃ ወስኛለሁ። ከሱ መለያየት ሊኖር አልፈለኩም ነበር፣ ግን እንዴት ሆኜ እንደምኖር ምክር እንድትሰጠኝ ፈልጌ ነው። አሁን የት ነው ያለሽው? እኔ ዱባይ ነኝ ያለሁት። አሁን ተለያይታችኋል? አልተለያየንም። እሱ እስከ አመት ድረስ ህፃኗ ልጆቹም ከሱ እጅ 3ቱም በሱ እጅ ስላለው እየሰጠው ነበር። አመት እስከሚደርስ ምንም ለራሴ ያስቀመጥኩት ነገር የለም። ስራ ትቶ ነበር ከስሮ ስራ እንዲሰራ የሆነ አጠራቅሜ ለሱ ሰጠውና ከዛ ለመደውል አልፈለኩም። ሁሌም ላይ ያለም ልጆቹ እየናፈቁም ዝም ብላለሁ ብሬን ይዛለሁ ብዬ። ከዛ አንድ ቀን ደውሎ ሌላ ሰው ማይደውል መስሎሻል ወይ? ሌላ ሴቶችም ለኔ እኮ ይደውላሉ አለኝ። ይደውሉ በቃ ብዬ ዝም አልኩ። እንደ መጀመሪያ አላወራም። እኔ ግን ከሱ ጋር ልኖር አልፈልግም። እሺ እስቲ ሚዩት አድርጊና አዳምጪኝ።
እኔ ሴቶቹ ነው ችግር ያለባችሁ እኮ። ወንዱ እኮ ምን አደረገ? ምን አደረገ? እሷ አንቺ ነሽ የቤት ዕቃ የምታሟይ፣ አንቺ ነሽ ሶፋ፣ ቴሌቪዥን፣ ቁም ሳጥን ሳይቀር። ሰውየው እግርና እጁን ይዞ ነው የመጣው። እንዴት አይደበድብሽ? ነት እንዴት ራስሽን ያስናቅሽ እኮ ራስሽ ነሽ። የወንድ ልጅ ድርሻ እኮ ነው ይሄ ሁሉ። አንቺ ነሽ እኮ ባል ይሆንሽ። እሱ እኮ የሆነ የሳሎን አሻንጉሊት እኮ ነው የሆነው። ማለት በጣም ጥሩ ልብ ያላቸው ሴቶች ናቸው፣ በጣም ጥሩ ልብ ያላቸው ወንዶች ናቸው የሚጎዱት። በቃ ጥሩ ልብ ያለው ሰው እዚህ ምድር ላይ በቃ ይጎዳል። ለምን እንደሆነ አላውቅም፣ ግን እኮ በትክክል እኮ ከሆነ ጥሩ ልብ ያለው ሰው ለመጎዳት እኮ የለበትም ጋይስ። ምክንያቱም ጥሩነት እኮ ሊጎዳ አይገባም። ማለት እውነት በትክክል ከሆነ አንቺ ራስሽ ነሽ ደግሰሽ አገባሽ እኮ በቃ አለቀ። ሰውየው እንዴት አይንጠባረር? ራሳችሁ የምታረክሱት ራሳችሁ ናችሁ። ወንድ ጥበሱ አልኳችሁ። ወንድ ማለት በራሱ የቆመ ነው። መጀመሪያ የራሱ ገቢ ያለው ራሱ ማስተዳደር የቻለ። አንቺ በህይወቱ ስትመጪ እንደ አንድ የህይወት ረዳት ተቀብሎሽ መሪ የሚሆን ማለት ከፊት የሚመራ መሪ። ወንድ ልጅ መሪ ካልሆነ መሪ አድርጎ እኮ ነው ፈጣሪ እኮ ሲፈጥረው ወንድ ልጅን እንደዛ ነው። የቤት ራስ ነው ይባላል። የቤቱ ራስ እግር ነው። አሁን እኮ የምታገቡት እናንተ እግር የሆኑትን ነው። ጭንቅላታቸው እግር ማሰቢያቸው። ሶፋ የገዛሽው አንቺ፣ ሱቅ የምትከፍችለት አንቺ። እንዴት አይንቅሽም? ኦልሬዲ እኮ አፍቅሮሽ ምናምን እንኳን ለሚመጣው ጥቅም ፈልጎ ነው። እንፋታም ሲልሽ የነበረው በጊዜው በቃ ጨረሰ፣ ሚሽኑን ጨረሰ። ሰው የመጣበትን ዓላማ አሳካ። ምን ገንዘብሽን የግሉ አረገ። ገብቶሻል? ባልሽ ሆነ እያንዳንዱ ነገር አብሮሽ ይወርሳል። ስትካፈሉ እኩል ነው የምትካፈሉት፣ ባልሽ ስለሆነ ኦልሬዲ ሲያየው ኦልሬዲ የቀረ ነገር የለም፣ ጨርሷል። ዋታው ምንድን ነው የሚቀረው? ምክንያት ፈልገህ ተጋጫትና ፍታት። ስለዚህ ጥፋቱ ይሱ አይደለም የኔ እናት፣ ኃላፊነት መውሰድ ያለብሽ አንቺ ነሽ። ሁለተኛው ነጥብ እሺ ሆነ፣ ከዛ ተለያያችሁ፣ ሄድሽ ወደ ቤትሽ፣ ድጋሚ እንዴት ትመለሻለሽ? ቀስ አይሆንም ብላችሁ የተዋችሁትና ጥላችሁ የወጣችሁበት ህይወት እስክትወጡ እኮ ፋይት ታደርጋላችሁ ለመስማማት፣ ነገሮችን ለማስተካከል። ድጋሚ ከተመለሳችሁ ህይወታችሁ ነው የምታጡት፣ ህይወታችሁን የሚነጥቅላችሁ ያ ነገር። የድጋሚ ህይወት የለውም። ኤክሶች ኤክስ ናቸው፣ ኦልሬዲ ተጠናቋል። ኤክስ መልሶ ወደ ዋይ መምጣት አይችልም። ኤክስ ተመልሶ ወደ ራይት መምጣት አይችልም። ኤክስ ከሆነ ኦልሬዲ ኤክሴ ነው ኤክሴ ናት የምትሏቸው ሰዎች ህይወታችሁ ውስጥ ድጋሚ መግባት የለባቸው። ከገቡ ያጠፏችኋል። አፌን ሞልቼ ነው ነግራችሁ። እንደውም በደንብ ይህንን እንደው በመንፈሳዊ ህይወት እንኳን ቢባል እኔ ቆሜ በትክክል የማላፍርበት እውነት ነው ይሄ። ነገ ማይጸጽተኝ እንዲህ ለምን አልኩ ማለለበት በትክክል ኤክስ የሆኗችሁ ሰዎች በምንም ኬዝ በምን ተመልሳችሁ ህይወታችሁ እስካስገቧችሁ ይንቋችኋል። ምንም አድርገው ቢመጡ እንደምትቀበሏቸው ነው የሚደመድሙት። ካለነሱ መኖር እንደማትችሉ ነው የሚያስቡት። ኧረ ያንን ሁሉ አድርጌማ ይቅር ካለችኝማ የታባቱ ሊሄድበት። ጥፋቱን ይደጋግሙታል። የምትለውጡት ነገር የለም። ድጋሚ እሱ ቤት ሄድሽ ጊዜ ምን አደረገ? አሁን ይህንን የሚያሳይ እኔ ነገርኩሽ እውነት ነው ብዬሻለሁ አይደል? እውነት መሆኑ የምታረጋግጭው ድጋሚ ወደ ቤት ሲገባ ምን አደረገ? መቶሽ የማያውቀው ሰውዬ ረገጠሽ ማለት ነው። አይሽ በፊት መቶሽ አያውቅም፣ ስድብ ብቻ ነው። ድጋሚ ተለያይታችሁ ድጋሚ ስትገቢ በቃ እቺ ልጅ ምንም የምታረግ እኔው ጋር ነች ብሎ መራገጥ ጀመረ ማለት እንዲህ ነው የሚያደርጓችሁ። ከዛ ነገ በር ዘግቶ ቢላ ስሎ በቢላ ሲተኩስሽ ያድራል ሰውነትሽን። ፋይናሊ ከዛ ወይ አካልሽን መቆራረጥ ይጀምራል ቀስ በቀስ። ከዛ ፋይናሊ ህይወትሽን ይነጥቅሻል አለ። ይሄ ነው ባይዞ የመጨረሻሽ። እውነቱን ነገሬን ካልሽ እስከዛሬ ሲደበደቡ አፈቅረዋለሁ ነገ ይቀየራል በሚል ሂሳብ እዛ ህይወት ውስጥ አቢዩዝ እየተደረጉ የቀጠሉ ሴቶች ህይወታቸው ተነጥቋል፣ ተገለዋል።
ይሄንን ደግሞ እኔ በግምት እየተናገርኩ አይደለም ያለሁት። ብዙ ነገሮችን መፈልፈል ትችላላችሁ። የተደረጉ የተከሰቱ ነገሮችን ኢቨን ሶሻል ሚዲያ ላይ እንኳን የስንት ሴቶች ህይወት ጠፍቷል ተብሏል፣ በፍቅረኛቸው በባላቸው። ስለዚህ እኔ የምነግራችሁ አንድ አቢዩዝ የምትደረጉበት ህይወት ካለ የምትናቁበት ለቃችሁ ውጡ ጋይስ። የሰው ልጅ ክቡር ነው። ማትከበሪበት ቦታ ለምን ትገኛለሽ? አንድ ጥፊ ካነሳ አንድ ወንድ ልጅ ባልሽ ሆኖ ቴንክ ዩ ቬሪ ማች ብለሽ ለቀሽ ካልወጣ ምን አለ በእንቁላሉ ጊዜ በቀጣሽኝ ያለውን ልጅ ታውቃላችሁ? ይሄን ተረት እንቁላል ሰርቆ ሲመጣ እናት ትቀበላለች። የልጇን ከየት አመጣ? ሰርቄ ነው። እሺ ብላ እንቁላል እናት ትቀበላለች። ዶሮ ሰርቆ አመጣ፣ አሁን ትቀበላለች። በግ ሰርቆ አመጣ፣ አሁን ትቀበላለች። ፋይናሊ በሬ ሰረቀ፣ ከዛ ተያዘና ታሰረ፣ እስር ቤት ተፈረደበት። እናቴ ምነው በእንቁላሉ ጊዜ በቀጣሽኝ ኖሮ አለ ይባላል። አየሽ፣ በእንቁላሉ ጊዜ ማለት ጥፊ፣ ስድብ፣ አንቺ በጠፍጣፊ አንቺ እንደዚህ የገዛ ሚስቱን ማለት ነው። ስንት ወለተው ያላችለም ካልፈለጋት እኮ አትሊስት መተው እኮ ያባት ነው። የራስሽን ህይወት ኑሪ ብሎ እንደዚህ ክብርሽን የሚያዋርድ አይነት ህይወት ውስጥ ስትቆይ መጨረሻ መረገጥ ነው። ስለዚህ አሁን ማድረግ ያለብሽ ምንድን ነው? ለቀሽ ውጪ። አይሆንሽም። በቃ ይሄ ህይወት መጨረሻው የህይወትሽ መጥፊያ መደምደሚያ ነው የሚሆነው። ለልጅሽ ኑሪለት። ቤተሰቦችሽ እውነታቸው ነው። ጠፍተሽ ሂጂ እንጂ በቃ ገብቷቸዋል እነሱ። ገንዘብ እንዳትልኪ፣ ከእሱ ጋር እንዳትነጋገሪ፣ ጨርሰሻል። ተፋታችሁ ከሆነ ኦልሬዲ ጥሩ። ካልተፋታችሁና ደግሞ አሁንም የጋራ የሚያደርጋችሁ ነገር ካለ ገንዘብሽን ያዥና ሴቭ አድርገሽ ሀገርሽ ልትሄጂ ስትይ ወይ በእናትሽ መጣዋ እንዴ እንደዚህ ያስቀምጥ ብለሽ ታስገቢና ከእሱ ጋር ያለሽን ጉዳይ ትጨርሻለሽ። አለበለዚያ አንቺ እድሜ ልክሽን ስትለፊ እዚህ የነበርሽውን ነገር ቁጭ ብሎ ምንም ሳይለፋ እንደ ባል እንኳን ትሪት ሳያደርግሽ የባልነት የረዳትነት ድርሻውን እንኳን ሳይወጣ ግን ቁጭ ብሎ አንቺ የለፋሽውን ቁጭ ብሎ ይከፈላል። እንደዚህ አይነት ፍትህ የለም ጋይስ። ፍትህ አይደለም ይሄ፣ ፌራል። ሌላው እንደ ሻማ እየቀለጠ ሌላኛው ቁጭ ብሎ ደግሞ የሚቀለብበት ምክንያት እግዚአብሔርም አይፈርድብሽም። እግዚአብሔርማ የፍትህ አምላክ ነው። ገብቶሻል? ልብሽን ያውቃል። ስለዚህ ይሄንን አድርጊ። ተመለሰሽ እሱ ጋር እንዳትገኝ አደራሽን። ተግባባን? እሺ ተግባባን። የልጆችን ልጆች እንዴት ነው የሚያገኛቸው? ማለት ልጆች አሉኝ አይደል? ሳልሰራ ሴትዮ ሲጠራይ ምን ሆኑ ልጆች? እሱ ጋር ናቸው አይደለም? እሱ ጋር ነው ያሉት። እሱ ጋር እኮ ነው፣ ሶስቱም እሱ ጋር ነው ያሉት። አንዱ ገና ታዲያ ምን ችግር አለው ታዲያ? ልጆችሽን አሳድጊ፣ የሚያስፈልጋቸውን ነገር አሟይ። ገብቶሻል? ከዛ ውጪ እሱን በሚመለከት ግን ሰላም ብለሽ መሄድ ነው። ተግባባን? ተግባባን። አመሰግናለሁ። እሺ። በዚህ ሀሳብ የሚናደዱ ወንዶች ራሳቸው ችግር ያለባቸው ናቸው። ሰላማዊ ጤናማ አእምሮ ነገ ሴት ልጅ ትኖረኛለች ብሎ የሚያስብ ወንድ ያዝናል እና ተሳስቶ እጁን ያነሳብሽ ቀን እንዳትገይ፣ እዛ ቤት እንዳትኖሪ። ይኸው እየነገርኩሽ እንዳትኖሪ፣ የምትደበደቡበት ቤት እንዳትኖሩ፣ የምትሰደቡበት፣ የምትዋረዱበት። ካልተግባባችሁ ቴንኪዩ ብሎ መሄድ ያባዝ። መደብደብ ማንም አይችል። አፈቅረዋለሁ ደግሞ አፈቅረዋለሁ ምትል እንትናለሽ ምትሏት ፍቅር አይደበድብሽም እኮ። ፍቅር እኮ ያከብርሻል። ሪስፔክት እኮ ከምንም በላይ። ሰላም አሌክስ፣ እንዴት ነህ?